አየ ምን ላርግሽ ማን እየጠበክ ነው ምን አገባሽ ይጃውን ከዚህ ይጂ እኮ ነው የምልሽ ቆይ ለምንድነው የምታመናጭቃት አዎ ለምንድነው የምታመናጭቃት ምን አገባችሁ ምን ይመስላል ሶስት አሻንጉሊት ሂዱ ከዚህ ሂዱ ከዚህ አሁን በቃ እኔ ቆንጆ ነኝ ነይ በቃ እንሂድ እያለች እኮ ነኝ እናንተ ሄዱኝ የመጣሁኝ እሺ ቆይ ምንድነው የበደልኩ በስ ጥፋቴን ልነግረኝ እኮ ትችላለህ እኔስ ምን አረኩሽ መስሎኝ ጀመርኩ ያው ስላልመሰለኝ ተውኩሽ ብሌን የምትባል የደሃ ልጅ ናት አይደል እንድትሆንብኝ ያደረገች አንቺ አፍሽን ዝጊ ድሮም ፈሪ ሲባል ሴት ላይ ነው እጁ የሚበረታው እርዳታሽን የጠየቀ ሰው የለም እሺ አንቺነትሽን ሳይሆን ሴትነትሽን አክብሬ ነው ትሰሚኛለሽ ባሁኑ እግሬን ተጠቀማለሽ ሂጂውን ከዚህ ሂጂ Hello. ይቅርታ አላወኩም ዳግም ነኝ የሰላም ያክስት ልጅ ወይ ዳጊ ሰላም ነው ያኔ እኮ ያንተን ቁጥር ወሰድኩ እንጂ አንተ የኔን አልወሰድክም ነበር ልክ ነሽ ስልኬን አልሰጠውሽም ነበር አሁን እንዴት ነሽ እሷስ እንዴት ናት ተረብሻለች አይደል አው በጣም ተረብሻለች እስካሁን አልተረጋጋችም እኔም እኮ እሷ አሳስቦኝ ልጠይቅሽ እኮ ነው የደወልኩት ያክስት ልጅ ስታይ እንዲህ ከሆነች እናትክ ስታይክ ምን እንደምትሆን መገመት ይከብዳል ድንገት መጥቼ እናቴን ረበሽኳት አይደል እኔ የማረባ ሰው ነኝ እኮ መኖር የሌለብኝ ሰው ነኝ እንዴ እያለቀስክ ነው እንዴ ዳጊ የእህቴ አልበቃ ብለው አንቺን በማታ ደውዬ ረበሽኩሽ ሄሎ ወይኔ ሀና ምንድነው ያደረኩት ይሄ ምስኪን ሲያሳዝን ተጨንቃለች ባለው ይሻል ነበር ስንተኛ ቢደውልስ ስልክልስከው እንዴ አይ ይሄማ ማይሆን ሐሳብ ከዚህ በፊት አድርጌው የማላውቀውን ነገር ለምን ዘጋሹ ቢለኝስ ምን ልመልስለት ነው ቆይ ለምንድን ነው የማደርገው ቆይ ለምን ያክስቴ ልጅ ነው አልኩት እውነቱን ልንገረው እንዴ አይ ደስ ማካደረኩ ብዙ ነገሮች ናቸው የሚበላሹት ወይኔ ጉዴ ሰላም ደህና ነሽ ሰላም ምን አለልሽ ምን ሆነሻል በጣም እየተረብሰሻል ምን ማላቀው የተፈጠረ ነገር አለ አረ ምንም ነገር የለም ምን ሊፈጠር ይችላል ምን አቃለው በጣም ተረብሰሻል ምግብም ደግሞ ባግባቡ አልበላሽም እሺ መድኃኒቱን ወሰድሽ የምን መድኃኒት ነው የምወስደው እንዴ የራስ መታት መድኃኒት ወስዳለሁ ብለሽ ሄድሽ ነበር እንዴ ረስቸው አው ወስጃለሁ ዛሬ ግን በጣም ግራ ያጋባሽ ነው የሆነ ነገርማ ሆነሻል ምንም አልሆንኩም ሳርፍበት ደግሞ ይተወኛል አንተኛም ሰልይ አው እንተኛበት ነው የሚሻለው አንቺም ደግሞ ስትተኚ ስታርፍ ይሻልሻል ነይ በይ ጉዴ ቁርስ አልደረሰም እንዴ ደርሷል ተቀመጥ እሺ ይሁድ ያው ከደበረሽ ዛሬ ቆንጆ ምሳ ጋብዝሻለሁ እሺ ደግሞ የማታው አይነት ፊት ማየት አልፈልግም ፈገግ ያለ ደስተኛ ፊት ነው የምፈልገው አታስበኝ ይባል አይደብረኝም እሺ ማን ነው በዚህ በጧት በር የሚደበድበው ምናልባት መብራት ኃይሎች ሊሆኑ ይችላሉ ወይ ደግሞ ቆሻሻ ሰራተኞች ሊሆኑ ይችላሉ ማነሽ ሀና የውጭ በር ይተንኳኳ ነው ሂጂና ክፈቺ ቆይ እኔ ከፍታለሁ እሷ ምግብ ታቀራል ማን ነው
ምን ፈልገህ መጣ? ሰላምዬ በጣም ተቀየርሻል። አትገባም እያልሽኝ ነው? አንተ ከኔ ምንድነው የምትፈልገው? መቼም ሻንጣ ይዤ ስተኝ ቧንቧ ልሰራ የመጣ አይደለም ይመስላል። እዚህ ልኖር ነው። ቆይ አንተ ሰው ያማል እንዴ? ንገሬ፣ ከኔ ምንድነው የምትፈልገው? እንዴ ምን አደረኩ? ያማል ነው ያልሽኝ? በአንቺ ፍቅር ከታመንኩማ ቆየኝ። ምንድነው የምትፈልገው ላልሽኝ ደግሞ አንቺና ልጄ። ያ ካልሆነ ደግሞ ወደ ትንሽ ጊዜ እዚህ ቤት እየኖርኩኝ ያው ትንከባከብኛለሽ ማለት ነው። ቤቱ በጣም ነው የሚያምረው ባይዘው። እና ልግባት አትችልም ይላል። ገባለሁ። መግባት አትችልም። ለምንድን ነው የማልገባው? መግባት ስለማትችል። ቆይ አንተ ምንድነው አላማ? የኔን ትዳር መበጥበጥ ነው እንዴ? ቆይ ድጋሚ እኔን ለመግደል ስትመጣ ትንሽ እንኳን አይሰማህም? አይደብርህም? በእናትህ ምንም አይነት ገቢ የሌላትን ሴት አስረግዞ ጎዳና ላይ ጥሎ ከመጥፋት ከዛ በላይ መግደል አለ? ንገረኝ እስኪ። እኔ ያሳለፍኩትን ስቃይ አንተ ታውቀዋለህ? ስለምን መግደል ነው የምታወሪው አንቺ? ቁርሳት በላም እንዴ ጋሽ? ቆይ ሰላም ትምጣና አብረን እንበላለን። እትዬ የት ሄዳ ነው? በር ተንኳኩቶ ልክፈት ነበር ሄደችው፣ ግን ቆየች። ወይ ወጥቼ ሊያት እንዴ ጋሽ? አይ ታያት፣ ምናልባት ጎረቤት ይሆናል። ወይ አንተ ብላ፣ እትዬ ካልሆነ ስትመጣ ትበላለች። ስራ ሰዓት እንዳይረፍድብክ። ችግር የለውም፣ ትንሽ ሰዓት ስላለኝ እጠብቃታለሁ። እሺ። እባክህ ዳግም ድንገት መጥተህ ህይወቴን አበጥብጠው። እኔ አሁን ያለሁበትን ህይወት በጣም እወደዋለሁ። እባክህ ልለምንህ። እኔ ደግሞ ልንገርሽ አይደለም ያለሁበትን ህይወት እጠላዋለሁ። እና ታዲያ እኔ ስላንተ ምን አገባኝ? ንገረኝ። እኔ ይመለከተኛል? አዎ ይመለከትሻል። ምክንያቱም የልጅሽ አባት ነኝ። አረ ድምጽህን ቀንስ በእናትህ። ምንድነው ልጅ ልጅ የምትልብኝ 10 ጊዜ? እዚህ ቤት ህፃን አይተሃል? ሰላምዬ እሱን ቀስ ብለን በደንብ እናወራበታለን። አሁን ልቅ አስገቢ። አትገባም። እገባለሁ። ወዴት ነው የምትገባው? አትገባም። ይሄን የመሰለ ቤትማ ብቻሽን አትገባም። አትገባም። እገባለሁ። ቆየች እኮ ሀና። ሀና እስኪ ሰላምን ውጪ እና ያት። ቆየች እኮ። እንደዛ ይሻላል። ውድ የግርዶሽ ቲዩብ ቤተሰቦች እስከ 30% የሚደርስ ታላቅ ቅናሽ ከዴሚስ ሪል ስቴት ተበርክቶላቸዋል። ለቡ መብራት ኃይል በሚገኘው ኮምፓውንድ መንደራችን ውስጥ ከዚህ በፊት ካወጣናቸው መደበኛ ቅናሾች በተለየ ለ10 ደንበኞች እስከ 3 ሚሊዮን ብር ቅናሽ አድርገናል። አጠቃላይ ዋጋው ከ4.4 ሚሊዮን ብር ጀምሮ ባለ 1 መኝታ 453 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 744 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 900 ሺህ ብር ቅድመ ክፍያ፣ ባለ 4 መኝታ 1 ሚሊዮን ብር ቅድመ ክፍያ 60% የባንክ ብድርም ተመቻችቶላቸዋል። በእያንዳንዱ ህንፃ 5 ሊፍቶች፣ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ ነፃ፣ ጂምናዚየም እና ስፓ፣ ፓርኪንግ እና የኤሌክትሪክ ቻርጅ መሙያን ጨምሮ በነፃ ያገኛሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። አንድ ክፍላችን ተማሪ ደብዳቤ ጽፎልኛል። ላንብብላችሁ። ይድረስ እንደ እህል ለምትርቢኝ፣ እንደ ውሃ ለምትጠሚኝ፣ እንደ ቅልፍ ለምታፋሽጊኝ፣ እንዴት ዋልሽልኝ የኔ ፍቅር? እኔ ከአንቺ ሀሳብና ናፍቆት በስተቀር ደህና ነኝ። ኤድዬ የሰማይ እርዝመቱ፣ የምድር ስፋቱ፣ የባህር ጥልቀቱ ፍቅሬን አይገልጸውም። አንቺ ግን መቼ ነው የምታድጊው? ቆይ ገና ነገና ተፈቀርኩ ብለሽ ነው ልጁን ሳፊ የምታሸማቅቂው? እንዳታስቡት። ሰሚኛለሽ? ከዚህ በኋላ ከዚህ ልጅ ጋር ብትዳፈሪ እንዳሁን ወረቀት ሳይሆን ቦክስ ነው ሽማጎርስሽ። ሰማ
ብሉ እንጂ ምን ነው ተፋጣችሁ ቀራችሁ? እሺ ብላ። እሺ ድንገት ያው አክስቴ ልጅ ስለመጣው ትንሽ ተደናቅጣለች መሰለኝ። ይገርማል ጋሽ ሰለሞን አክስቴ ልጅ ከልጅነት ጀምሮ ለኔ ያላት ፍቅር የተለየ ነበር። በጣም ነበር የምንዋደደው። ይገርማል። ለኔ እንደዚህ አይነት አክስት ልጅ እንዳለ ነግራኝም አታውቅም። ለነገሩ ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል ስላገኘውሽ ማለቴ ስላገኘው። ምን ነው ማሬ ፈዘሻል? አትበይም እንዴ? ደግሞ ያክስትሽ ልጅ እዚህ ነው። የፈለገው ጊዜ መቀመጥ እዚህ ይችላል። እንዴ ሰሌ በእውነት ጋሽ ሰለሞን በጣም ነው የማመሰግነው። በእውነት በጣም ጥሩ ሰው ነው። ለእኔም ቢሆን እዚህ መሆኔ ሳይሻል አይቀርም አይደለም እንደ አክስቴ ልጅ። ቆይ ስልክ የግዴታ ብቻዬን ማውራት አለብኝ። ይቅርታ። እርግጠኛ ነኝ የቺክ ስልክ ነው የሚያናግረው አይደለም? ቆይ አንተ ለምንድን ነው ስነ ስርዓት የማይኖርህ? ስርዓት የለህም እንዴ? ግዳውስ ባለጌ መሆኔን ካልቀረ ቀስ ብዬ ከማን ጋር እንደሚያወራ እያዳመጥኩ ልንገርሽ እንዴ? እሱ እንዳንተ ዘልዛላ አይደለም። እሺ እንግዲያውስ ዘልዛላ መባሌ ካልቀረ ተንዘላዝዬ ላሳይሽ። አንተ ምን ያደረክ ነው? በሰላም ነው? ጋሽ ሰለሞን ከልጅነቷ ጀምሮ የምትፈራውን የእንስሳ ስም ቁጠርቼባት ነው። እርግጠኛ ነኝ አይጥ አይደለም አይደል? በያ አሁን ጩኸ ነው ወይስ በእኔ አፍ ሲጠራ ነው የምትጮይው? ይቅርታ ፍላጎቴ ጠፍቷል። ብሉማ ሰላምዬ ብይ እንጂ። ዳግም ከአንተ ጋር ግን በሰላም ደህና ናችሁ? ማለት የተፈጠረ ነገር አለ? አይ ደህና ነን። አሁን ደህና ባንሆንም ወደፊት ግን ደህና መሆናችን አይቀርም። እየበላ ብላ እባክህ። ቆይ አንተ ለምን እንደዚህ አይነት ደብዳቤ ጻፍክላት? እኔ ነኝ የጻፍኩላት? ታላቅ ወንድሜ ነው። እኔ ደብዳቤ መጻፍ ስለማልችል አልችልማ በቃ። ለታላቅ ወንድምህ ከሄደን ፍቅር እንዲያዘህ ነግረኸው ነው? አዎ። ምን ሆነ ነው ሰሞን ትካዜ ያበዛ ፍቅር ያዘ እንዴ ሲለኝ ከአንድ የክፍላችን ተማሪ ፍቅር እንዲያዘ ነገርኩት። እሱም ለምን ቤቷን የምታውቀው ከሆነ ደብዳቤ ጽፈ በሯ ስራ ታስቀምጥላትም አለኝ። እና እንደዚህ ሲላመንኩ ይሄ እኮ በጣም ድሮ የቀረ ፋሽን ነው። አሁን እኮ ጉዳዩ ሁሉ የሚያልቀው በስልክ ነው። ወንድሜም እንደሷ እየተሳለቀብኝ እንዳለ አሁን ነው የገባኝ። ሁሉም ሰው እኔ ላይ መቀለድና ማሾፍ ይወዳል። ቆይ ማፍቀር ኃጢአት ነው እንዴ? ወንጀል ነው? ብሌን ምን ነው ዝም አልሽ? አሬ ፋራ ግን መቼ ነው የሚሰለጥነው? አንተ ቆይ እሷ ካልፈለገች ካተዋትም እንዴ? እስከ መቼ ነው እሷ መሳቂያና መሳለቂያ የምትሆነው? አልቆርጥልህ ብሎኝ እኮ ነው። እና እንዲቆርጥልክ ስለት ያለው ነገር ልስትክ? አረ ፍቅር የሆነ ነገር በዩ። አንቺ ራስሽ እኮ ልክ አይደለሽም። ምን ነው ማዘርደን አይደሉም እንዴ? እሷማ ምን ትሆናለች? ያ አባት ተብየው ነው እንጂ። ፈጣሪ ግን ምን ነው ካልጠፋባት ከሱ እንድወለድ ያደረገኝ? ይኸውላችሁ በተማሪ ፊት ያሳቀችብኝን በእጥፍ ካልመለስኩኝ እኔን ኤደን ብላችሁ እንዳትጠሩኝ። አንጠራሽም።
እሺ ማግባት ይቻላል። መግባት ነው ማግባት። በዚህ አጋጣሚ ወንድ ላጤ መሆኔን ካልተናገርኩ መቼ ልናገር ነው? ግን እኮ እስካሁን ላጤ ነህ ብሎ የጠየቀክ ሰው የለም። ኧረ እንኳን አላገባው። አንዳንዴ መቆየት ጥሩ ነው የሚባለውን ነገር ያየሁት አሁን ነው። እንዴት? እኔ ሰው መልሱን እያወቀ ጥያቄ ሲጠይቀኝ ደስ አይለኝም። እዚህ ብዙ ትቆያለህ እንዴ? ምናልባት የሚያቆየኝ ነገር ካገኘው ማለት ያው ከተንከባከባችሁኝ በደንብ። የምታቆየህማ ያክስት ልጅ ነች። አይገርምም? ሰላምን ግን በጣም ነው ያደነኳት። እንዴት የሚለውን ጥያቄ ከመጠየቅሽ በፊት ግን እዚህ ቤት ሰራተኛ አድርጎ ያመጣሽ ማን ነው? ሰላም ነች ወይስ ሰለሞን? ደግሞ የምን አይነት ጥያቄ ነው? ሰለሞን ከሆነ አይገርመኝም። ሰላም ከሆነች ግን ድፍረቷን አደንቃለሁ። እንዳውም ይውጣልክ። ሰላም ናት ከደላላ ቤት መርጣ እዚህ ያመጣች። እኔ ይሄንን ነገር አንገት ላይ እባብ ከመጠምጠም አሳንሻ ላይው። ቆንጆዬ ምን ሆነሻል? ለኛ እኮ ቆንጆ ሴት ማለት መጥፎ ስቃይ ናት። ምስኪን ለጋሽ ሰለሞን አዘንኩለት። ስነ ስርዓት ጋሼ እንደዚህ አይነት ወንድ አይደለም። እሺ ተፈትኖ አልፏል እያልሽ ነው? ጋሼ መጀመሪያም ሳይፈተን ያለፈ ሰው ነው። እኔስ ይሄንን ፈተናም አልፎ ይመስልሻል? ምናልባት ከጋሼ ከኮረሽክ። አንተ ደግሞ እዚህ ምን ትሰራለህ? ነገር ልክ እኮ ባልሽን ያየሽ ነው የምትመስይው። እንዴ አይዞሽ፣ እኔ እንደሆነ ያክስትሽ ልጅ ነኝ። ጀበና እንደከበበ ባልቴት ተሰብስባችሁ ታወራላችሁ። አንተ ደግሞ ለምንድን ነው ዩኒፎርም ያለበስከው? አረ ሚስተር እያልታጠበ ቲቸር እያልታጠበ እኔ መጥቼ ልጠብልህ? ወጥተህ እንደ አህያ ትንከባለላለህ። አህያ እንደ ባልቴት ጀበና ከባችሁ እዚህ ወሬያችሁን ከምትደቁሱ ደብተራችሁን ገልጣችሁ አታነቡም? አንቺ ደግሞ ምንድን ነው እንደዚህ የምትቀመጪው? በስነ ስርዓት ተቀመጪ። ከዚህ በላይ እንዴት ልቀመጥ? ተቀመጥኩ አንዴ። ምን መልስ መለስሽልኝ? ተነሽ ተነሽ። እቺ ለምንድነው ተሳግላችሁ ተመጥቻለሁ? እና ገባው ተነሱ። እኔ ክፍል እንዳገባ ሁለተኛ ውጣ። እያንዳንድሽ ወደሽና ፈቅደሽ ትማሪያታለሽ። እኔ በረከት በግድ የማንንም እዚህ ኮልኮሌ እውቀት ስግት አልገኝም። እሺ መዶሻ ራሱ ይላል። ማነው ያለው? ማነው ያለው? ተናገሩ። መጥቼ ከማስወጣቴ በፊት ማነው እንደዛ ያለው? ሁላችንም ነው ያለው። አንቺ ብቻሽን ማን ጠይቀሽ? ተነሽ እቺ። ለምን ትነሽ አንቺ? እኔም መህብ ያለው ትቻል ሰላም ማንቻ ፊቱ
መኝታ ቤቱ እንዴት አባቱ ነው የሚያምረው! ከዚህ ቤትማ አልወጣትም፣ እሞታታለሁ እንጂ አልጋው ራሱ ሚስቴን እዚህ ላይ ነው የሚያንደባልላት። ወይኔ ዳግም፣ ምን ነበሩን ዘጋሽ? ደስ ብሎሽ ነው ወይስ ደብሮሽ ነው አልጋ ላይ ስታይ? ቆይ አንተ ግን ጤነኛ ነህ? ያማሃል? ሃይ ሳይ ግን ጤነኛ አትመስለኝም። ቆይ እንዴት ብትደፍረኝ ነው እንደዚህ አይነቱን ነው የምትሰራው? ጭራሽ መኝታ ቤቴ ውስጥ አልጋዬ ላይ ና ውረድልኝ። ሻውን ውረድ። ባልሽ እንደሆነ ስራ ሄዷል። ሰራተኛሽንም እንዳየዋ ዝም ብላ ኪችን ነው የምትለው። በነገራችን ላይ ሰራተኛሽ እንዴት አባቷ ነው የምታምረው! አስበሽበት ነው ወይስ ዝም ብለሽ ነው እንደዚህ ቆንጆ ሰራተኛ የቀጠርሽው? ማለት ያው እኛ ወንዶች አንታመንም ብዬ ነው። አሁን ሳትዋረድ ቀስ ብለህ መኝታ ቤት ይለቀውታል። ና ውረድልኝ። ባልወርድ ምን ታረጊ ነው? ምን ልታመጪ ነው? እሺ አትጩህ በእናትህ፣ ሰራተኛዋ አለች። ጮሄ ከፈለግሽ ነው እንጂ ጮሄ ከፈለግሽ እንዴ? ቆይ አንተ ያማል እንዴ? ዝም በል አትጩህ። ይሄ ጠረን በጣም ናፍቆኝ ነበር። ሰላምዬ፣ በእናትህ ወደዛ አትሟዘዝብኝ። ትሰማኛለህ? እኔ አሁን ባለ ትዳር ነኝ። እሺ ታዲያ ምን ችግር አለው? እንዳውም ባለሽን ፍቺውና እኔን አግቢ። አሁንም ይሄው አልጌነት አለቀቀም አይደለም? አንቺም ይሄ አጉል ችኮነትሽ አለቀቀሽም አይደል? እባክህን ዳግም፣ እባክህን በቃ ልለምን። እኔ ደስተኛ ህይወት፣ በቃ ደስተኛ ትዳር ላይ ነው ያለሁት። እባክህ ህይወቴን አትበጥብጠው። እንደዛ ከሆነ ልጄን ከደበቅሽበት አምጥተሽ ስጪኝ። መቼም ለኔ ሁለት አጥቶ ለአንቺ ሁለት ወዳ አይሆንም አይደል? ቆይ እሺ ስንቴ ነው የምነግርህ? እኔ ልጅ ስለምትለው ነገር ምንም ማውቀው ነገር የለም። እባክህ ተወኝ ዳግም። ወይኔ ጉዴ፣ ወይኔ ጉዴ። ሶና ወይኔ ምንድን ነው የሚሻለኝ? እሺ ምንድን ነው የማደርገው? ወይኔ ጉዴ። ሳሌ መጣው። እሺ መጣው እዛው። በእናትህ ሶና የሆነ ነገር አለ። ወይኔ ጉዴ፣ በወረዴ ነው። ወይኔ በእናትህ ወደ ውስጥ ግባ። በእናትህ ተስጣ ወደዛ። ወይዬ ማሪ ስራ የለም እንዴ ዛሬ? አይ ዛሬ ትንሽ ራሴን አመመኝና ቤት ሄጄ አረፍ ልበል ብዬ መጣሁ። ኧረ ይሻላል። አስገቢኝ እስኪ። ለምን ወተን ሻይ ቡና እንበል? ማሪ ራሴን አሞኛል ብዬሽ እየነገርኩሽ አይደል እንዴ? አሁን እኔ የምፈልገው እረፍት ብቻ ነው። ባይሆን የራስ ምታት መድኃኒት ነው አይዝሽልኝ። እንግዲያውስ እናታች ቡና ላፍላለህና ቡና እንጠጣ። ማሪ ምንም ነገር አልፈልግም። እኔ ማረፍ ብቻ ነው የምፈልገው። ፕሊዝ። ምን ሆነሻል? እየተረበተበትሽ እኮ ነው። እኔ እንዲህ አመመኝ እያልክ እንዴት ነው ታዲያ ደህና የምሆነው? እሺ ጃኬትን አውልቃ። ናሽ ና አርፍ በል እዚህ ጋር። እሺ ማሪ። እና መድኃኒት ላምጣልህ? አዎ ይዘሽልኝ። እሺ መጣሁ። መድኃኒት ነው ይዤልኝ። እሺ ማሪ። እሺ ምን ሆና ነው? በጣም ተጨንቃለች። ወል ዛሬ የምንማረው ስለዚህ ነው። ዋት ኢዝ ሴል? ሶ ዲፊኒሽኑን የሚነግረኝ ተማሪ ይፈልጋል። ዋት ኢዝ ሴል? 1 2 3 ተማሪ ብቻ። እዚህ ክፍል እኔ የማስተምረው 3 ተማሪ ብቻ ነው። እስኪ እንመልስ እንኳን መልሽ። ዛሬ ሜጋ ተማሪ ልባል። ስንት ከፍላል? አንድ ሴሉ አንድ ጣሳ ሴሉ ለቀባለሁ። 2 አርጓ ሾናል ነው ልቀስ ብለው ሾሎ ነገር ዩር ማንስትሬሽን ኢዝ ካሚንግ
Your menstruation is coming. Menstruation. Your menstruation is coming. What is cell? ሌላም የመልስልኝ ተማሪ የለም? እሺ ታሪኩ Your menstruation is coming. አፋችሁን አትክፈቱ። ምንድነው ያልከው? ማን ነው እንደዚህ እንድትናገር ያደረገ? ንገረኝ፣ ማን ነው እንደዚህ እንድትናገር ያደረገ? ሮቤል። ኧረ ትቸርን ያረለውም ናውጣ፣ ተነስጣ። ወዴት ልትሄድ? ናቁም እዚህ። እኔ አስተምሬ እስክወጣ ድረስ እጅ በጆሮ ትይዛለህ። አይ የምትል ከሆነ ግን የከፋ ቅጣት ይደርስባል። እጅ በጆሮ ያዝ። ዝም በል። መልስ አትስጠኝ። አሁን እጅ በጆሮ ያዝ ብያለሁ። ናንተ ናውጣ እናግዘው። ኧረ ቲቸር ብቻውን ይችላል እኮ። ዝም በልና የተጠየቀውን ብቻ አድርግ። ናውጣ። ዳይ ታሪኩ ለመሆኑ ምን እንዳልክ ታውቀዋለህ? ዝም በላቸው። አቤት ቲቸር። እስኪ መልሱ ንገረን። የወር አበባው መጥቷል ነው ያለው። ደንቆሮ ሁላ ለሳቅማ ማን ብሏችሁ? እኔ እኮ የምታገጡት ትርጉሙ ሳይገባችሁ ይሆናል። ሮቤል ማንስትሬሽን ምን ማለት እንደሆነ ስንወጣ አሳያለሽ። እኔ ታሪኩ አይደለም ቆይ እሰራለሁ። አንቺ ግን በጣም ያሽላላሻል መሰለሽ። ቆይ አንተ ልጅ ከኔ ጋር ያለ ችግር ምንድነው? ትምህርት ቤት ውስጥ ሴት ጠፍቶ ነው ወደድኩሽ ምናምን እያልክ የምትጋተተኝ? ባያ እኮ ነኝ። ማንንም ሴት እግሬስን ማንበርከክ ይችላልሽ። እሱ እኔ ብሌን ጋር አይሰራም። ደግሞ በፍቅር እንዳንበረከከ ሰው አንበረከኩ ስትል ትንሽ አታፍርም? አንቺን ራሱ በፍቅር ማንበርከክ አይቀርምሽ። እሱ በህልም ብቻ ነው ሊሆን የሚችለው። እሺ አሁን ወተን ሻይ ቡና አንበል። ከፈለክ ብቻ እኔ ለማለት ትችላለህ። እኔ ቆይ ላንቺ ብዬ አንዴ ከክላስ ይወጣሁት ምን እሺ ነው የምትይው? ሰማኛለህ? ከዚህ በኋላ አጠገቤ ቁጭ ብለህ የምትጋተተኝ ከሆነ አንተ መቀጥቀጥ ካልሰለቸኝ የመቀጥቀጥ አይሰለቸኝም። እሺ ደስ ይለኛል። ያንቺ እጆች እኮ እኔ ላይ ሲያርፉ ደስ የሚል የፍቅር ስሜት ነው የሚሰማኝ። አረ አንቺን ሳይ እግሬ ሲያርፍብስ እንዴ እዚህ ምን ያደረክ ነው? ምግብ ላብስል ብዬ ነው። እዚህ ቤት ሁለት የሚበስል ነገር አለ ብለውኛል። ምናልባት አንዱን ላብስል ብዬ ነው። አረ በልበልጣ እትዬ ከመጣች ትቆጣኛለች። ለምንድን ነው የምትቆጣው? እንዴ ሰርቼ ልብላ ባልኩኝ። ደግሞ እንዴት አይነት አብሳይ እንደሆንኩኝ አንቺም እንድታቂልኝ እፈልጋለሁ። እሱንማ እያየው ካለ ምን ትነግረኛለህ? እና ፈገግታውን ምን አመጣው? በቃ አንቺ ፈገግ እያልሽ የሰው ልብ ካልሰረቅሽ አይሆንልሽም ማለት ነው። ቀድሞኑ ዛማና አድርሶ በልበል እትዬ ሳመጣውጣው። እኔ የምልሽ እዚህ ቤት ከተቀጠርሽ ብዙ ጊዜ ሆነሽ እንዴ? 3 አመቴ ነው። ለምን ጠይቀኝ? 3 አመት? ቆይ የቤት ሰራተኛ ለመሆን ምን አነሳሳሽ? ያው መቼም በደንብ ቀርቤ ባላይሽም ጥሩ ጸባይ ያለሽ ልጅ ትመስኛለሽ። አርፈክ ምግብ ብታበስል አይሻልክም? ሁለተኛውን ነገር ማብሰል አይሳካልህም እያልሽኝ ነው? እንደዛ ነገር እትዬ አደገኛ ሰው እንደሆንክ ነግራኛለች። ያኔ ነው በቀላሉ አደገኛ ሰው እንደሆንክ ያወቅኩት። ግን ስታይኝ አደገኛ ሰው መስላለሁ? በእርግጥ አትመስልም። ታዲያ እትዬ ለምን እንደዛ አለች? መቼም ለራሷ ፈልጋኝ ነው አልልሽ። ግን እኮ አልጨረስኩም። ሲጀመር መጀመርም እኮ አልነበረብክም። ምን ነው ስታየኝ አጀማመር ያላማርሽው? እንደዛ ነገር
ያው እንግዲህ ወደፊት ለማስተካከል እሞክራለሁ። ተስፋ ካልቆረጥሽብኝ ማለት ነው። ያው ምግቡን ያቅላላሁት እኔ ነኝ። ክሬዲቱ እንዳይረሳ። ከየት ነው ያመጡብኝ? እብድ ሆነች። ጎረምሲት ትምህርት የለም እንዴ ዛሬ? አለማዬ ወደ ትምህርት ቤት እኮ እየሄድኩኝ ነው። ጧት ቁርስ እንኳን ሳትበይ በጧት እየወጣሽ እንዴት አድርጌ ሰላም ልበልሽ? የሆነ ነገር ልቀቅብሽ። እማዬ ደግሞ ስንቴ ነው የምነግርሽ? እኔ ብር አያስፈልገኝም። ግድ የለሽም እንዴ? ያቺ ብሌን አይደለችም እንዴ? አዎ ራሷ ናት። ብቻ እናቷ ይሄን ስራ እየሰራች ባልሆነ እንደዛ ክላስ ውስጥ የምትጠብርብን ኤዲዮን አውቀዋል። ምን አሰብሽ? አንቺ አሰብሽው ነው? ቶሎ በይ በል ሂድ ወደ ትምህርት ቤት። ቻው። እሺ እማዬ። ቻው። ከመስኮት ላይ ስዘል እግሬን መቼም ሳይሰበር አይቀርም እና ትንሽ ራሴን መጠገን አለብኝ። የሆነ ጠቦት ነገርም ያስፈልገኛል። መረቅ ተዘጋጅልኝ፣ ደስ ይለኛል። ቆይ ግን ምንድነው አላማ? ለምን ከህይወት ያትወጣልኝ? እኔም መበጥበጥ ነው አላማ? ፍላጎት ይሄ ነው? ሴትዮ ወደ ህይወት የገባሽው አንቺ መሰልሽ። ማለት የልጄ እናት። ኧረ እባክህ ዝም በል፣ ሀና ልትሰማ ትችላለች። የልጄ እናት የምልሽ ደግሞ የወለድሽልኝ ወንድ ይሁን ሴት ስለማላውቅ ነው። እስኪ ቢያንስ እንኳን ጾታውን ንገሪኝ። ምንድን ነው የወለድሽው? ገንዘብ ነው ፍላጎትህ? ገንዘብ የማይፈልግ ሰው አለ ብለሽ ነው? እሺ የፈለግከውን እሰጥሃለሁ፣ ብቻ ከዚህ ሂድልኝ። ኦኬ ስንት? 10 ሚሊዮን ብር? እየቀለድክብኝ ነው እንዴ? እኔ እኮ ከምሬ ነው እያወራሁ ያለሁት። የእውነት ግን ከልብሽ ወጥቻለሁ ሰላም? ለዛውም አንቅሬ ነው የተፋው። ውሸት ሰላም፣ በፍጹም ማድረግ አትችይም። እኔ እኮ አውቅሻለሁ። ቆይ እስኪ ንገረኝ፣ አሁንም ታፈቅረኛለች ብለህ ነው የምታስበው? ባልሽን ግን እንደማትወጂው በደንብ አድርጌ አውቃለሁ። በምን አወቅ? ምክንያቱም ያለሽ አንድ ልብ ነው። አንድ ልብ ያለው ሰው ደግሞ ሊያፈቅር የሚችለው አንድ ሰው ብቻ ነው። እሺ ምን ያክል ገንዘብ እንደምትፈልግ ንገረኝና ሰጥቼህ ከዚህ ሂድልኝ። ነገርኩሽ እኮ 10 ሚሊዮን ብር አልኩሽ። ወይ ደግሞ ያ በሌላ ነገር ይቀየርልኝ የምትይ ከሆነ ማታ ባልሽ ሲተኛ ቀስ ብለሽ ወደ እኔ ክፍል ትመጫለሽ። ምን? ኩዋረኩሻል። እስኪ አስቢው፣ ሚስቴን ሌላ ሰው አቅፎ ሲተኛ እኔ እንቅልፍ የሚወስደኝ ይመስልሻል? አንተ እብድ ነህ፣ የለየልህ ወፈፌ ቀውስ ነህ። አይ ሰላምዬ፣ ኩዋልሽ እኮ ኤት ይህ የማይረባ ደግሞ እዚህ ምን ይሰራል? ሰላም ብሌ፣ ትምህርት ቤት አካባቢ ምን ትሰራለህ? እንዴ ለሌላ ጉዳይ እዚህ መምጣት አልችልም እንዴ? እንዴት ነሽ ግን አንቺ? ምን አገባክ? ለነገሩ ልክ ነሽ፣ ምንም አያገባኝም።
አባትሽ አይደለውም ብለህ ክደኸኝለ። ስለዚህ ተወኝ በቃ። ምናልባት የምረዳሽ ነገር ካለ ብዬ ነበር። ያንተን እርዳታ ቀቅለ ብላው። እሺ ለምንድን ነው ግን እኔ በእርጋታ ሳናገርሽ ቁጣ ሁል ጊዜ የሚቀናሽ? ምናልባት ማን ተወጥቼ ይሆናል። ለማንኛውም ትምህርት ቤት አካባቢ ማንዣበብህን አቁም። ለሌላ አይደለም ሰዎች ሳይውክ የማይሆን ስም ይሰጠዋል ብዬ ነው። ያ አባቴ አይደለክ ትንሽ እርዳታ ልችርክ ብዬ ነው። በጣም ይገርማል።